ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትህትና እየጠየኳችሁ አሁን ያለነው ቦሌ ቡልቡላ አካባቢ ነው። ቦሌ ቡልቡላን የተወሰኑን ገጽታውን በደንብ አድርጌ አሳያችኋለሁ። የሚያማምሩ ቦታዎች ናቸው። በነገራችን ላይ ከዚህ በፊት የተወሰኑን አሳይቻችኋለሁ። አሁን ትንሽ ዞር እያልኩ አሳያችሁና ጉዟችን ወደ ኮዬ ፈጬ እናረጋለን ማለት ነው። እንግዲህ የምታምር ቦታ የሚያምር ሰፈር ነው። እንግዲህ ወይም ደግሞ ከተማ ነው ልትሉ ትችላላችሁ። ኮዬ ፈጬ ይሄንን ይመስላል። እነኚህ እንደምንመለከታቸው የተወሰኑ ኮንዶሚኒየሞች ናቸው የምንመለከታቸው። እንደገና ደግሞ ሪል ስቴቶችም አሉ እዚህ አካባቢ አሪፍ ለሱቅ የሚከራይ ያለ ለመኖሪያ ቤትም የሚከራይ ያለ። እነኚህ በስተግራ በኩል ያሉት ኮንዶሚኒየሞች ናቸው። ይሄኛው እዛ አካባቢ አሁን የተወሰነውን ቦታ ነው የማሳያቸው። አሁን ቀጥታ እንግዲህ ወደ ኮዬ ፈጬ ጉዟችንን እናረጋለን። ወደ ታች እየወረድን ደግሞ አሳያችኋለሁ። የተወሰኑ በጣም ነው የሚያምረው አይደለ? እዚህ አካባቢ ብዙ ሪል ስቴቶች ሳይኖሩ አይቀሩም፣ ይኖራሉ። እንደገና የዚህ ሰፈር ሙሉ ወይም ደግሞ የሰፈር መጠሪያውን ባላቀውም እንግዲህ እንደምትመለከቱት የሚያማምሩ ቦታዎች ናቸው። ምርጥ አፓርታማዎች አሉ። በዛ ላይ ደግሞ ሰፈሩ በጣም አሪፍ ነው፣ ሰላማዊ ነው። በጣም የሚመች ሰፈር ነው። በነገራችን ላይ ከኤርፖርት በስተጀርባ እንደነገርኳችሁ ከጉምሩኩ ጀርባ ከኤርፖርት በስተጀርባ ነው የሚገኘው። የአውሮፕላን ድምጽ አይረብሻችሁም። እንደገና ደግሞ ልክ ሰሚት አካባቢ ስትኖሩ ከዚህ በፊት እንደነገርኳችሁ እዛ አካባቢ የአውሮፕላን ድምጽ ማታ በተለይ መተኛት አትችሉም። እዚህ ግን ለመኖሪያ ቤት ምቹ ነው ብዬ ነው የገመትኩት። እንግዲህ በጣም የሚያማምሩ ናቸው። እንግዲህ ቦታውም ራሱ ግሪን ነው። ቦታው እንደምትመለከቱት እንግዲህ ግሪን ነው፣ የሚያምር ነው። በጣም ደስ የሚል ውብ ሰፈር ነው። እንግዲህ ያስመለከትኳችሁ የሚገኘው አሁን እኛ ወደ ኮዬ ፈጬ የሚያስኬደው ወደ ናዝሬት መንገድ ወይም ደግሞ ወደ ሐዋሳ ስትሄዱ የሚያስወጣው መንገድ ነው ይዘን የምንሄደው። ገና አሁን ግን እዛው አካባቢ ጋር ነን ያለነው የምንገኘው እዛው ቦሌ ቡልቡላ አካባቢ ነው። የተወሰኑ ዝም ብዬ ላሳያችሁ ብዬ አሁን ዞር እያልን የሚያማምሩ ቦታዎች እናያለን። ምርጥ ቤቶች ናቸው። እንግዲህ እንግዛም ብላችሁ ካሰባችሁ ተከራይተን እንኖርም ብላችሁ ካሰባችሁ ግን እንድታዩት ብዬ ወደ ውስጥ ገባ እያልኩኝ የማሳያችሁ ማስጎበኛችሁ እያችሁ እንግዲህ አፓርታማዎች አሉ። በጣም ነው የሚያምሩት። ከላይ ጀምረን እንግዲህ እስከ ታች ድረስ ከዚህ በፊት ሌላም እንግዲህ ስንገባ ሰፈሩን በደንብ አድርጌ አሳይቻችሁ ወደ ኳስ ሜዳው አካባቢ ጋር ወደ ላይ እዛ አካባቢ እንደገና ደግሞ የወረዳ ጽሕፈት ቤትም አለ። እዛ አካባቢም በደንብ አድርጌ አሳይቻችኋለሁ፣ አስጎብኝቻችኋለሁ። አሁን የተወሰኑትን አፓርታማዎችን የሚያማምሩ ቤቶች እነኚህ ኮንዶሚኒየም ይመስላሉ። በነገራችን ላይ እነሱን እንያቸውና ያቸው ተመልከቷቸው። በጣም ነው የሚያምረው። እዚህ ልኑር ብላችሁ ካሰባችሁ እንግዲህ በጣም አሪፍ ነው ብዬ ነው የምገምተው። ትምህርት ቤትም ይኖራል እዚህ አካባቢ ለህፃናቶች፣ ሁሉም ነገር የተመቻቸ ነው። እንግዲህ አሁን እንግዲህ የተወሰነውን ካየን በኋላ ዋናውን መንገድ እንይዝና ጉዟችንን ወደ ኮዬ ፈጬ ወደዛ አካባቢ ደግሞ ወደዛ መስመሩ ሜዳ ይሁን እንግዲህ ምን ይሁን እናያለን። እንግዲህ ቀስ እያልን ስንጠጋ አሳያችኋለሁ፣ አስጎበኛችኋለሁ። በድጋሚ መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነ ያምራል ብዬ ገምታለሁ አይደል? የተወሰነውን ገጽታውን እዛ አካባቢ ቦሌ ቡልቡላን በደንብ አድርጌ ያሳየዋችሁ ያስጎብኘዋችሁ ይመስለኛል ብዬ ገምታለሁ። የተወሰነውን እንግዲህ ዞር እያልን ሰፈሩን ውስጡን ማለት ዋናውን መታየት ያለበትን ቦታ አሳይቻችኋለሁ፣ ያስጎብኝቻችኋለሁ። በጣም ነው የሚያምረው። እንግዲህ ተመልከቱት፣ በዲዛይን የተሰሩት አይደለ? በጣም ግሪነሪው ራሱ በጣም ያምራል። እንግዲህ አሁን ጉዟችንን ወደ ታች እያደረግን እንወርዳለን ማለት ነው። አሁን ቪላ ቤቶች ራሳቸው በጣም የሚያማምሩ ናቸው። በስተቀኛውን እነኚህ የምንመለከታቸው በጣም ደስ የሚሉ ነው። ግሪነሪው ራሱ ተመልከቱት። መናፈሻ አለው። ሰዎች ቁጭ ብለውበት የሚዝናኑበት ቦታ ነው። ከቤታችሁ ፊት ለፊት
ግሪን ነው እንደገና ደግሞ እንደ ደን ነው በሉት እንግዲህ አካባቢ አይደል በጣም ነው የሚያምሩ እነኚህ እንደምትመለከቷቸው ከባባድ መኪና ሊበዛ ይችላል ግን ቢሆንም እዩት እንግዲህ አይደል የቤቶቹ አሰራራቸው ራሳቸው ዲዛይናቸው በጣም ነው የሚያምረው እንግዲህ አሁን ቀስ ያለን እየተጠጋን የኮየ ፈጬ መንገድ ይዘን ደግሞ እያየን እየጎበኘን እንሄዳለን መልካም ጊዜ እመኝላችኋለሁ እዚህ አካባቢ ይሄ በስተግራ በኩል ያለው ፓርክ ነገር ነው ይሄን የምትመለከቱት ባህር ዛፉ ያለው የሚያምር ፓርክ ነው ብለውኛል በጣም ደስ ይላል እንግዲህ ሌላ ጊዜ እዛው ውስጥ ገብተን ደግሞ እናየዋለን ብዬ ገምታለሁኝ አሁን ጉዟችንን እንቀጥላለን ወደፊት ያረጋግጥ ትንሽ ጫራራት አስቸግራል ግን ስንዞር በጣም አሪፍ እይታ ይሆንላችኋል በነገራችን ላይ መንገዱ ሃይዌይ ነው በጣም ነው የሚያምረው በጣም ነው ደስ የሚለው መኪና እንግዲህ ማለት ያው ስፒዳችሁን ጠብቃችሁ መዘጋጋት የለም ቀጥ ብሎ መሄድ ብቻ ነው እኛውን ዞረን እንዞራለን ከዞሩም በኋላ እንግዲህ ወደ ኮየ ፈጬ የሚያስኬደውን አስፓልት ይዘን እንሄዳለን ወደ ናዝሪት ወደ አዋሳ ልትወጡ ስትሉ የሚያስኬደውን አስፓልት ይዘን በቃ ይሄኛው ዋናው አስፓልት ይዘን ነው እየወጣን የምንገኝ እዚህ አካባቢ አትክልት ፍራፍሬዎች ይሸጣሉ እንደምትመለከቷቸው በጣም የሚያማምሩ እንዳጋጣሚ ሆኖ ካገኛችሁ የሚጣፍጥ ደስ የሚሉ ታገኛላችሁ ሞክሩ እንግዲህ ስትሄዱ ማለት ነው እዚህ አካባቢ በጣም የሚያምር ደስ የሚል ቪው ነው እየተመለከትን ያለነው አይደል በስተግራ በኩል እንግዲህ ትንሽ ወደ ገጠራማ ነገር ትመስላለች አይደል ግን ቢሆን ንፋሱ አየሩ በቃ የሆነ ፍሬሽ አየር ነው እየተነፈሳችሁ የምትሄዱ በጣም ነው የሚያምረው ከከተማ ወጣ ብላችሁ ራሱ እንደዚህ ለመዝናናት ከመጣችሁ በጣም ያምራል ብዬ ነው የምነግራችሁ ለፊት እያየን እየተመለከተን ያለ ነው ማለት ነው የኮየ ፈጬ አፓርታማዎች ወይንም ደግሞ ኮንዶሚኒየሞች መኖሪያ ቤቶችን ነው የምናየው ወደዛ እየተጠጋን ስንሄድ ደግሞ ሁሉንም ነገር በደንብ አድርጌ አሳያችኋለሁ አስጎብኛችኋለሁ እንግዲህ በስተግራም በስተቀኝም የሚያማምሩ አካባቢዎችን እያየን እየጎበኘን የመጣን ይመስለኛል እንደገና ደግሞ የአስፓልቱ ስፋቱ በጣም አሪፍ ነው ክራውድድ አይሆንም እንግዲህ እንደምትመለከቱት ወደዚህ አካባቢ ስትመጡ ያው መንገዱ ነፃ ነው ማለት ነው ወደ ናዝሬት ወደ አዋሳ ምናም ስትሄዱ በዚህ ጋር ነው የምትወጡት በሰሚትም አለ እሱንም በደንብ አድርጌ አሳያችኋለሁ አስጎበኛችኋለሁ ማለት ነው ይሁት እንግዲህ ፍለፊት እንደሚያምር እንግዲህ አይደል በጣም ነው የሚያምረው በጣም ነው ደስ የሚለው እይታው ራሱ የሆነ ማራኪ ነገር ነው ስታዩት ስትመለከቱት ዝም ብላችሁ እንግዲህ እንደዚህ ወጣ ብላችሁም ለማየት የምትመጡ ከሆነ መንገዱ ክፍት ነው ምንም ነገር የሚያስቸግር የለም እስካሁን ድረስ እንዳየነው እንደተመለከትነው ከሆነ የሚያማምርና በጣም ደስ የሚል እንደገና ደግሞ ንጹህ አየር እየተነፈሳችሁ ነው የምትሄዱት ወደዚህ አካባቢ ስትመጡ
ይሄንን ቪዲዮ እንደወደዳችሁ ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።